ለጽልእ ጥልን በገደለበት በመስቀሉም በአንድ ሥጋው ሁለቱን ወደ እግዚአብሔር አደረሳቸው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 16 ላይ የምናገኘው ቃል ነው። በቅድሚያ መልአከ ብርሃን ፍስሐ ጌታነህ የሀገረ ስብከታችን ዋና ስራ አስኪያጅ፣ አቶ ዱባለ አብራሬ የወልዲያ ከተማ አስተዳደር ከንቲባ፣ አቶ ታምራት ንጋቱ፣ አቶ ከድር ሙስጠፋ እና ሌሎችም የዞናችን የስራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት በመስቀሉ ስለተደረገልን ሁሉ እግዚአብሔርን ለማመስገን ከሩቅም ከቅርብም የመጣችሁ የዚህ መንፈሳዊ በዓል ታዳሚዎች በሙሉ በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ ዕድሜ በመጨመር ለዚህች ዕለት ለዚህችም ሰዓት አብቅቶን በመስቀሉ ስለሆነልን ነገርና መስቀሉ ስለተቀበረበት እንዲሁም ስለተነሳበት ሁኔታ ጽንሰ ሀሳብ እንድንነጋገር እንድንመካከር እግዚአብሔር ፈጣሪያችንንም እንድናመሰግን ስለፈቀደልን የፍጥረታት ሁሉ አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። ወአምጽሖሙ ለክልኤሆሙ በአሐዱ ሥጋ ለኀበ እግዚአብሔር በመስቀሉ ወቦቱ ቀተሎ ለጽልእ። ጥልን ወይም ጥላቻን በገደለበት ባጠፋበት በመስቀሉም በአንድ ሥጋው ሁለቱንም ወደ እግዚአብሔር አደረሳቸው ወይም አቀረባቸው። ይህን ቃል የምናገኘው እንዳልኳችሁ ብዙ መልእክታትን በመጻፍ ስለ መዳን ብዙ ጉዞዎችን ያደረገ ብርሃነ ዓለም በማለት የምንጠራው አባታችን ቅዱስ ጳውሎስ ወደ ኤፌሶን ምዕመናን በአሁኑ አጠራር ወደ ቱርክ ውስጥ በአንድ አውራጃ ኤፌሶን በሚባል አውራጃ ወዳሉ ክርስቲያኖች መልእክት ሲጽፍ የተናገረው ቃል ነው። ይህን ቃል ለመናገር ለመጻፍ ምሳሌ ምክንያት የሆኑት አይሁድ፣ አረማውያን በመባል ከክርስቶስ በፊት ይጠሩ የነበሩት
በክርስቶስ መወለድ፣ በክርስቶስ መሰቀልና በክርስቶስ ደም መፍሰስ አይሁዳዊ አረማዊም ሁሉም እኩል ሆኖ በእግዚአብሔር ፊት ሞገስ ስለማግኘቱ ለማስተማር ፈልጎ የተናገረው ቃል ነው። እንደምናውቀው አይሁዳውያን ወይም የእስራኤል ዘሮች ብዙ ነቢያት ከመካከላቸው ተነስተው ስለ እግዚአብሔር ልጅ መውረድ መወለድ ትንቢት የተናገሩላቸው ተስፋ በነቢያት አማካኝነት የተሰጣቸው ወገኖች ሲሆኑ አረማውያን የሚባሉት ደግሞ ከነሱ የዘር ሐረግ ውጭ የሆኑት በእርግጥ የአንድ አዳም ልጆች የሆኑት ወገኖች ናቸው እና ክርስቶስ ከመወለዱ በፊት አንድ አረማዊ ወደ ይሁዲነት ወደ እስራኤል እምነት ይመጣም እንኳ ቦታ ይመደብለታል፣ ግድግዳ ይኖረዋል። እሱ የማይገባበት የአምልኮ ስፍራ ነበረ አረማዊ ዘር በመሆኑ። ስለዚህ ኢየሱስ ክርስቶስ ከተወለደ በኋላ አይሁድም ተጠምቀው አረማውያንም ተጠምቀው ክርስቲያን የሚባል ስም ካገኙ በኋላ ይህ ባህል ወደ ኋላ እየጎተታቸው ይህ ልማድ ወደ ኋላ እየጎተታቸው አረማዊ አይሁዳዊ በመባል መነቃቀፍ ነበረ። ቅዱስ ጳውሎስ በክርስቶስ የተወገደው ሁለትነት ጥላቻ እንዳይቀጥል እንዲታረም ለማሳሰብ ፈልጎ ይህን መልእክት ጽፏል እና ይህን መልእክት ሲጽፍ በዋናነት ሞትን በገደለበት ባጠፋበት፣ ጥላቻን ባጠፋበት በገደለበት በመስቀሉ በአንድ ሥጋው ሁለቱን ወደ እግዚአብሔር አቀረባቸው ማለት አይሁዳዊ የሚባሉትንም አረማዊ የሚባሉትንም በመስቀል ላይ በሥጋው ተሰቅሎ ደሙን አፍስሶ ሁለቱንም ወደ አባቱ ወደ እግዚአብሔር አቅርቧቸዋል። ወመጻ ወወሃበነ ሰላመ ለርሑቃን ወሰላመ ለቅሩባን። መጥቶ ለራቁት ሩቅ ይባሉ ለነበሩት ለአረማውያንም ቅርብ ለምንባለው ለእኛ ለአይሁድም እኩል ሰላምን ሰጥቶ አስታርቆናል። በመስቀሉ የጥል ግድግዳ የልዩነት ግድግዳ ፈርሷል። አይሁዳዊም አረማዊም የጥል ግድግዳው የጥላቻ ግድግዳው የመነቃቀፉ ግድግዳ ተነስቶላቸው ሁሉም ወደ እግዚአብሔር በክርስቶስ ቀርበዋል። ከዚህ በኋላ በመካከላችሁ ልዩነት፣ ሁለትነት የለም በማለት አሳስቧቸዋል። ክርስቲያኖች ይህን በዓል ስናከብር በመስቀሉ የተገኘውን ፍሬ ለማስታወስ ነው። በመስቀሉ የተገኘው የተለቀመው ፍሬ አንድነት ነው። በመስቀሉ የተገኘው ፍሬ ሰላም ነው። ሰውና ሰው አረማዊ አይሁዳዊ በመባል የነበረው ቀርቶ ሁሉም ክርስቲያን የተባለበት የሚባልበት እድል የተገኘበት ሰውና እግዚአብሔር አብ በልጁ በክርስቶስ ደም የተገናኙበት አንድነት፣ ህብረት የተገኘበት በብሔረሰቦች መካከል ምንም አይነት ልዩነት እንዳይኖር የተደረገበት
በሀብታምና በድሃ መካከል ምንም አይነት ልዩነት እንዳይፈጠር እንዳይኖር የተደረገበት፣ በተማረና ባልተማረ መካከል ምንም አይነት ልዩነት እንዳይኖር ሁሉም የክርስቶስ ልጅ ሁሉም የእግዚአብሔር አገልጋይ መሆን የሚችልበት ፍሬ በመስቀሉ ታጭዷል። በመስቀሉ ይሄ ፍሬ ተለቅሟል። ወገኖቻችን ይህን ለማስታወስ ነው። ይህን ነበር እንግዲህ ሰላም የታጨደበትን፣ ሰላም የተገኘበትን፣ ሰላም የታወጀበትን መስቀሉን አይሁዳውያን ለማጥፋት ቀብረውት ነበር። ከ200 ዓመት በላይም በጉድጓድ ተቀብሮ ነበር። ይህን እሌኒ ንግሥት ጸልያ በጸሎት ታግዛ ከተቀበረበት በ4ኛው መቶ ክፍለ ዘመን አውጥታለች። ዛሬ እኛ ክርስቲያኖች እንደ እሌኒ ትልቅ የቤት ሥራ አለብን። እሌኒ ከ200 ዓመት በላይ ሰላም የታወጀበትን የክርስቶስ ደም የፈሰሰበትን መስቀል ከተቀበረበት እንዳወጣች ሁሉ እኛም ዛሬ በመስቀሉ የተገኘው ሰላም ተቀብሮብናል። እሱን የመፈለግ የቤት ሥራ አለብን ክርስቲያኖች። እሌኒ ያን መስቀል ተግታ ፈልጋ እንዳወጣች ሁሉ ዛሬ እኛ በመስቀሉ የተሰጠን ሰላም ተቀብሮብናል። የቀበረውም የእኛ ኃጢአት ነው። የቀበርነው እኛው ነን፣ የምናወጣውም እኛው ነን። ሁላችን እሌኒ ስናስታውስ፣ የተቀበረውን መስቀል ስናስታውስ እኛ የቀበርነው በመስቀሉ የተገኘው ሰላም፣ ፍቅር፣ አንድነት መኖሩን እናስታውሳለን። ስለዚህ ማንም ፈቅሮ ማንም ቆፍሮ ማንም ፈልጎ አያስገኝልንም። ሁላችን ወደ ንስሐ በመመለስ ሁላችን ወደ እግዚአብሔር በመመለስ እሌኒን ሁነን የተቀበረውን ሰላማችንን ልናወጣው ይገባል። ምዕመናን እያንዳንዳችን ሰላም እንዲጠፋ ሰላም እንዲቀበር አስተዋጽኦ ማድረጋችንን ብዙ ጊዜ አናስተውለው። ለጥቂት ወገኖች ለጥቂት ሰዎች ይህን የሰላሙን መጥፋት ድርሻ እንሰጣለን። ሰላሙ እንዲጠፋ ሰላም እንዲርቅ የእያንዳንዳችን አስተዋጽኦ ብዙ ነው። ከእግዚአብሔር ርቀናል። እግዚአብሔርን መስማት እግዚአብሔርን መታዘዝ አቅቶናል። እግዚአብሔርን መታዘዝ ወደ እግዚአብሔር መቅረብ ያልቻለ ሰው ደግሞ በክርስቶስ የተገኘውን ሰላም ይነጠቃል። ሰላም የነጠቀን ሌላ አይደለም፣ ያለመታዘዛችን ለእግዚአብሔር ያለመገዛታችን ውጤት ነው የሰላም መጥፋት። ስለዚህ ይህን የመስቀል በዓል አክብረን መበተን አይደለም ዓላማችን። የእኛ ዘምሮ መለያየት ብቻ አይበቃውም ለእግዚአብሔር። በዚህ መልኩ ተሰብስቦ መታየት እግዚአብሔርን አያረከውም፣ አያስደስተውም፣ ግቡም ይህ አይደለም። ሁላችን ዛሬ በመስቀሉ የተገኘው ሰላም ለምን ጠፋ? የተቀበረ ማን ያውጣው ብለን እኒህን ጥያቄዎች እንድንጠይቅ ነው የተገናኘ ነው። ማን ቀበረው? እኛ ነን። ማን ያወጣዋል? እኛ ነን። ወደ ማን በመጮህ ወደ እግዚአብሔር እንደ እሌኒ በጸሎት በመጠየቅ ይህን ለማሳሰብ ቤተ ክርስቲያን ሰበሰበችን ምዕመናን። ስለዚህ ሁላችንም የቤት ሥራ መኖሩን እንዳለብን ልንዘነጋ ይገባል። አሁን ምን ያህል እዚህ ላይ እንደቆምን ታስታውሱት አላችሁ። የብዙዎቻችን ሥጋ ብቻ ነው የቆመው። ልባችን በፍርሃት እየተናጠ ነው። ሰላም ጠፍቶ ሰላም ርቆ የእኛ ኃጢአት ሰላምን ነጥቆን ማለት ነው። ለሚመጣው ዓመት እግዚአብሔር በመስቀሉ የተገኘውን ሰላም እንዲመልስልን ሁላችንም የቤት ሥራ ይዘን እንለያይ ወገኖቻችን። የቤት ሥራ ይዘን እንሂድ። እግዚአብሔርን ባለመታዘዝ እግዚአብሔርን ያላሳዘነ ከመካከላችን ማን አለ? ማን አለ? በእውነት
በእያንዳንዳችን ሕይወት ስለ እግዚአብሔር መታዘዝ አለመታዘዝ መለኪያ ቢኖር ሁላችንም አጥፍተናል፣ በድለናል፣ አሳዝነነዋል። ስለዚህ እንመለስ ወገኖቻችን። ሰላም በሚዲያ በመጮህ ሰላምን ዝም ብሎ በመመኘት ማግኘት አይቻልም። ወደ ሰጯ ወደ ምንጯ ወደ ክርስቶስ በመመለስ ነው ሰላምን የምናገኛት። ስለዚህ የጥል ግድግዳ የፈረሰበትን አንድነት የታወጀበትን መስቀልን ስናስብ በመስቀሉ የተገኘውን ፍሬ ለምን እንደጠፋን ለማሰብና ለመፈለግ ቤተ ክርስቲያን ሰብስባናለች። ለዚህ የሁላችንም የቤት ስራ መሆኑን እንዳንዘነጋ፣ ወጣቶች እንዳንዘነጋ። ጠላታችን ኃጢአታችን ነው፣ የነጠቀን ኃጢአታችን ነው፣ ሰላምን የሸሸገብን ኃጢአታችን ነው፣ በደላችን ነው። ሌላ እንዳይመስላችሁ፣ ሌላዎቹ መገለጫዎች ናቸው። ስለዚህ ይህን በማሰብ በጸሎት የምንተጋበት ወደ እግዚአብሔር በንስሐ የምንመለስበት እንዲሆን የ2018 ዓመተ ምህረት ቤተ ክርስቲያን ታሳስባችኋለች። እግዚአብሔር የሁላችንንም ቀልብ ወደ እሱ ይመልስልን። ወስብሐት ለእግዚአብሔር። ተቋማዊ እንክብካቤ ያገኙ ከእናንተ የተሻሉ ምዕመናን እንዲመጡ ይህን ማዘጋጃ ለዚህ ዓላማ ወይብላ ምስራቀ ፀሐይ ቅድስት ማርያም ላይ የትምህርት ተቋም እየገነባን ነው። እየሰማችሁ ነው። የትምህርት ተቋም እየገነባን ነው።